ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጥኩት ቁጥር በማንኛውም ሰዓት በመደወል ሁሉንም ትምህርት ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን የቀን 14ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዘኛ ክህሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት እየተማማር እንገኛለን ማለት ነው። እያንዳንዱ ከሰዎች ጋር እንዴት ኮሙኒኬት ማድረግ እንደምንችል ከሰዎች ጋር እንዴት መግባባት እንችላለን የሚለውን ትምህርት እየተማማር እንገኛለን ማለት ነው። ስለዚህ ከእናንተ ምን ይጠብቃል? ቪዲዮዎችን ሳሰለችሁ እስከ መጨረሻው ማየትና መከታተል። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ እኛንም ማበረታቱን እያለን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ የመጀመሪያው እንዴት እናንብበው፣ ከዛ ትርጉሙስ ምን ማለት ነው፣ ከዛ የሆነ ሰው እንደዚህ ብሎ ሲጠይቀንስ ምን ብለን መመለስ እንችላለን የሚለውን እያንዳንዱ እናያለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ በድጋሚ ማለት ነው። ወደ ትምህርቱ እንሄድ። ምን ይላል እዚህ ጋር? ሲኤን እንደምን ማንበብ ነው? እንደ ካ ማንበብ፣ ኤንን እንደ ን፣ ካን ዳብሉ ኢን ዊ ብለን ማንበብ፣ ካን ዊ። ከዛስ ጂኦን ጎ ብለን ማንበብ፣ ካን ዊ ጎ ምን ማለት ነው? መሄድ እንችላለን ስንል ካን ዊ ጎ እንላለን። ካን ማለት መቻል ማለት ነው። ዊ ማለት እኛ ማለት ነው። ጎ ማለት ደግሞ መሄድ ማለት ነው። ስለዚህ ካን ዊ ጎ ስንል መሄድ እንችላለን እያለን ነው ማለት ነው። ከዛስ ምን ብለን መመለስ እንችላለን? ኦኤፍን ኦፍ ብለን ማንበብ ኦፍ። ከዛስ ሲኦ ዩን በአንድ ላይ ኮ፣ አርን እንደረ፣ ኤስኢን ስ፣ ኮርስ ኦፍኮርስ በትክክል በእርግጠኝነት መሄድ እንችላለን እያለ ማለት ነው። ኦፍኮርስ ማለት በትክክል እሺ እንሂድ እያለን ነው ማለት ነው። ያ ወደዚህኛው እንሂድ። ኤንኦን እንደ ና ማንበብ እንደ ና፣ ዳብሊውን እንደ ው፣ ናው። ኦ አርን ባንድ ላይ ኦር ብለን ማንበብ ናው ኦር። ከዛስ ኤልኤን ለ፣ ቲኤን ተ፣ አርን ሌደር ናው ኦር ሌደር ምን ማለት ነው? አሁን ወይስ በኋላ ስንል ናው ኦር ሌደር እንላለን። ናው ማለት አሁን ማለት ነው። ኦር ወይም ማለት ነው። ኦር ስንል ወይም፣ ሌደር ማለት ደግሞ በኋላ ማለት ነው። ስለዚህ የዚህኛው መልስ ነው። አሁን እንሂድ ወይስ በኋላ ለማለት ናው ኦር ሌተር። ስለዚህ አሁን ወይስ በኋላ ብለን መለስን። እንሂድ ስንለው ከዛ እሺ ብለው ከዛ አሁን ወይስ በኋላ ስንል ናው ኦር ሌተር አልን ማለት ነው። ከዛስ ምን ብለን መመለስ እንችላለን? ለዚህኛው ኤምኤን እንደ ሜ፣ ዋይን እንደ ሜ። ከዛስ ቢኢን ቢ ብለን ማንበብ ሜይቢ፣ ኤልኤን ሌ፣ ቲኢን ተ፣ አርን ሌደር ሜይቢ ሌደር ምን ማለት ነው? ምናልባት በኋላ ስንል ሜይቢ ሌደር። እንግዲህ ሜይቢ ማለት ምናልባት ማለት ነው። ሜይቢ ስንል ምናልባት ማለታችን ነው። ሌደር ማለት ደግሞ በኋላ ማለት ነው። ስለዚህ በአንድ ላይ ሜይቢ ሌደር ማለት ማለታችን ነው። ምናልባት በኋላ ይሁን እያልን ነው ማለት ነው። ከዛስ እዚህ ጋርስ አይኤስን እንደምናንብበው እንደ ኤዝ ብለን ማንበብ፣ አይቲን ኤት ብለን ማንበብ ኤዝ ኤት አለን ኤዝ ኤት። ከዛስ አርአይን ራይ፣ ጂኤችን እንደ ጂና ኤች በአንድ ላይ ሲመጡባችሁ አታነቡም ብያችኋለሁ አይደለ? ስለዚህ አርአይን እንደ ራይ አንብባችሁ ቲን እንደ ት ማንበብ፣ ጂና ኤችን ሳይለንት ነው የምታርፏቸው እንደዚህ በአንድ ላይ ከመጡባችሁ ማለት ነው። ስለዚህ አርአይን ራይ፣ ቲን እንደ ት ራይት። ኢዝ ኢት ራይት ምን ማለት ነው? ትክክል ነው ስንል ኢዝ ኢት ራይት እንላለን ማለት ነው። ያ ወደዚህኛው እንሂድ። እንግዲህ እዚህ ጋር ራይት ማለት ምንድነው እያቸዋለሁ? ትክክል ማለት ነው። ትክክል እውነት ማለት ነው። ኢዝ ኢት ስንል ደግሞ እንደዚህ ነው እያልን፣ ኢዝ ማለት ነው፣ ኢት ማለት ኦልሬዲ እውነት ነው እያልን ነው ያለውን ነገር ማለት ነው የሚገልጽልን። ስለዚህ ኢዝ ኢት ራይት ስንል እውነት ነው ወይም ትክክል ነው እያልን ነው ማለት ነው። ከዛ የዚህኛው መልስ ምን ይሆናል ማለት ነው? ቲኤችኤን እንደማንበብ ነው፣ እንደ ዛ ማንበብ፣ ቲን እንደ ት፣ ኤስን እንደ ስ፣ ዛትስ፣ አርአይን እንደ ራይ፣ ጅና ኤችን አሁን ማታነቡም፣ ቲን እንደ ት፣ ራይት፣ ዛትስ ራይት ምን ማለት ነው? ትክክል ነው ብለን መለስን ማለት ነው። ለዚህኛው ትክክል ነው ይሄ ነገር ስንል አዎ ትክክል ነው ብለን መለስን። ዛትስ ራይት ትክክል ነው ወይም እውነት ነው ብለን መለስን ማለት ነው። ከዛስ እዚህ ጋር ድኦን እንደማንበብ ነው፣ እንደ ዱ ማንበብ፣ እንደ ዱ ዋይኦዩን ዩ ብለን ማንበብ ዩ። ከዛስ ዳብሊኦን ወ ብለን ማንበብ፣ አርን እንደ ር፣ ኬን እንደ ክ፣ ወርክ ዱ ዩ ወርክ ምን ማለት ነው? ትሰራለህ ወይም ትሰሪያለሽ ለማለት ዱ ዩ ወርክ እንላለን። ዱ ዩ ስንል አንተ ወይም አንቺ፣
ወርክ ማለት መስራት ስራ ማለት ነው። ስለዚህ ዱ ዩ ወርክ ትሰራለህ ወይም ትሰሪያለሽ። ከዛ አዎ ከሆነ ዋይን እንደ የማንበብ ኤስን እንደ ስ የስ የስ አይን እንደ አይ ዳብሊውኦን እንደ ወ ማንበብ አርን እንደ ር ኬን እንደ ክ ወርክ ወርክ የስ አይ ወርክ የስ አይ ወርክ ምን ማለት ነው? አዎ እሰራለሁ አዎ እሰራለሁ አለን ማለት ነው። እንግዲህ የስ አዎ አይ ወርክ ስንል እሰራለሁ እያልን ነው ማለት ነው። ከዛስ ወደ ቀጣይ እንሂድ። ዲኦን እንደማንበብ ነው እንደ ዱ ማንበብ ዋይ ኦ ዩን እንደ ዩ ማንበብ ዱ ዩ ከዛስ ኤስን እንደ ስ ቲዩን እንደ ቲ ዲ ዋይን በአንድ ላይ ዲ ብለን ማንበብ ስቴዲ ስቴዲ ዲዩ ስቴዲ ዲዩ ስቴዲ ትማራለህ ወይም ትማሪያለሽ ስንል ዲዩ ስቴዲ እንላለን ማለት ነው። ዲዩ ማለት አንተ ወይም አንቺ፣ ስቴዲ ማለት ደግሞ ምን ማለት ነው? መማር ማለት ነው። ስለዚህ ዲዩ ስቴዲ ስንል ትማራለሽ ወይም ትማራለህ ስንል ዲዩ ስቴዲ እንላለን ማለት ነው። ከዛስ አዎ ከሆነ ዋይን የ ብለን ማንበብ ኤስን ስ የስ የስ አዎ አለን ማለት ነው። አይን እንደ አይ ኤስን እንደ ስ ቲን እንደ ቲ ዲዋይን እንደ ዲ ማንበብ ስቴዲ የስ አይ ስቴዲ የስ አይ ስቴዲ ምን ማለት ነው? አዎ እማራለሁ አዎ እማራለሁ ብለን መለስን ማለት ነው። ከዛስ ጂ አይን አሁንም እንደምናንበበው እንደ ጊ ማንበብ ቪኢን እንደ ቭ ማንበብ ጊቭ ጊቭ ኤምኢን ሚ ብለን ማንበብ ጊቭ ሚ ከዛስ ኦኤንኢን ዋን ብለን ማንበብ ጊቭ ሚ ዋን ጊቭ ሚ ዋን ምን ማለት ነው? አንድ ስጠኝ ወይም አንድ ስጭኝ ለማለት ጊቭ ሚ ዋን እንላለን። ጊቭ ማለት መስጠት ማለት ነው። ሚ ማለት ደግሞ እኔ። ስለዚህ ጊቭ ሚ ስትል ስጠኝ ወይም ስጭኝ እያለን ነው ማለት ነው። ዋን ማለት ደግሞ አንድ ማለት ነው። ስለዚህ ጊቭ ሚ ዋን አንድ ስጠኝ ወይም አንድ ስጭኝ ስንል በዚህ መልኩ መግለጽ እንችላለን ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ሁሌም እንደምላችሁ የምንለቃቸው ቪዲዮዎች ሳሰለችሁ ማየትና መከታተል ይኖርባችኋል ማለት ነው። እንደዛ ካደረጋችሁ በእርግጠኝነት በአጭር ቀን ውስጥ አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ በዚህ መልኩ መለማመድ ጥሩ ነው። ከመጀመሪያው ጀምራችሁ ከቀን አንድ ጀምራችሁ የለቀኳቸውን ቪዲዮዎች እየገባችሁ ብትከታተሉ አሪፍ ለውጥ ታገኛላችሁ ማለት ነው። ያላያችሁ ቤተሰቦች ከቀን አንድ ጀምራችሁ እየገባችሁ ከመጀመሪያው ጀምራችሁ እየተከታተላችሁ ከመጣችሁ አሪፍ ለውጥ ታገኛላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ